ራበት ቦታ ላይ ተወሰዱበት ቤት ውስጥ እኔ ምንም አላደርጋትም ግን አብራኝ ትሄዳለች ትለኛለች አቻለም እንደሱ ነገራቸው ይያልኩኝ ሙስሊም ቤተሰብ ካላችሁ ከነዛ ጋር እንዲኖሩ አድርጓቸው እዛ ለጀሚያውን እንትን ይላል ተጽዕኖ ያድርበታል ስለዚህ ከርሷ ፊት አምልኮ መስራትም ሆነ ልክ እንደው ከርሷ ወደ ሌላ እምነት ቦታ ላይ ይዞ መሄድ ይሄ ተገቢ አይደለም እሺ አንድ አላህ Subhanahu Wa Ta'ala እንዲያመልኩ በዚያ ላይ ሊቆጥባቸው ሊያሳድጓቸው ይገባል እሺ ጥያቄ ያለው መጠየቅ ይችላል السلام عليكم وعليكم السلام ورحمة الله وبركاته وشوني ጥያቄ አንደኔ ማቀው ሰው ታማሚ ነውና ይታመማል ለሱ የሆነ ብር ልሰጥ ነይቼ ነበር እና በነየስኩ ሰዓት ከሚስቱ ምን ሰማለሁ የሆነ ወርቅ መግዛት እንደምትፈልግና ብር እንዳላት ትናገራለች ለሰው ማለት ነው እንዴ እኔ እሷ ወርቅ ለመግዛት ንያዋ ካላት እኔ ደግሞ አይደለም ወርቅ ለመግዛት ላይክ ያን ያህል ብር ያለኝ ሰው አይደለም ግን ያ ሰው ስለታመመ ብቻ ያንን ሰው ለመርዳት ነበር ንያዬ ማለት ነው እሷ ደግሞ እዛ ጋር ያለው ነገር እንዳለ ሆኖ ወርቅ የመግዛት ንያ አላት ያ አንቺ ለሱ ለመርዳት የምትሰጪውን ገንዘብ እሷ ለወርቅ መግዣ ብላ እንደምትወስደው እርግጠኛ ነሽ ወይንስ ሊጠቀምበት ነው አላውቅም እሱን እኔ እርግጠኛ መሆን አልችልም ላይክ ወርቅ መግዛት እንደምትፈልግ ወርቅ እንገዛላት ጠየቀችን ብር አለኝና የሆነ ብር አለኝና ወርቅ ግዙልኝ ብላ ጠየቀኝ እኔ ደግሞ በጣም ለፍቼ ምናምን ማገኘው ብር ነው ላይክ ኖሮኝ ሳይሆን መስጠው ከዝነት አንገኝ ነው አለመስጠት ይችላልሽ ለዛ አላማ እንደምትፈልገው ሻይ ነው ይበቃል ስለዚህ ያው ኖርማል ነው ማለፍ ይችላል ለማተው ይችላል ከርሽ እና ዘካተል ፍጥር እኔ ከቤተሰቦቼ ወጥቼ ራሴን ከቻልኩ ኦሬዲ ሁለተኛ ረመዳኔ ነውና ያለፈው ረመዳንን ፋሚሊ ነው ያወጣልኝ እና ያለፈውን ድጋሚ አሁን በዚህኛው ዙር ማውጣት ይችላል ኦር ቤተሰብ በሰጠው ይበቃል ይቻላል ቤተሰብም ቢያወጣላችሁ ይችላል እናንተም ብታወጡ ይችላል በላጁ ግን ከስራሳቸውን እስከቻላችሁ ድረስ ራሳቸው እሺ ኦኬ እሺ ዘንድሮ አመት ልጄ እናትና አባቴ ጋር ነው እኔ ከቤተሰቦቼ ጋር አይደለም የልጄንም እኔ ነኝ ማውጣት ያለብኝ ወይስ ቤተሰቦቼ አውጭለታች ወጣች ችግር የለም ይበልጥ ደሃ ካለበት አካባቢ ላይ አውጡ በተቻላችሁ ከተቻለ ባላችሁበት አካባቢ ወጣ ደሃ በጣም ያለው እዛ ከሆነ ታደርጋላችሁ ከሌለ ደግሞ ሀገራችሁ ላይ ልካችሁ ማሰጠት ትችላላችሁ እዛ ከሆነ ይበልጥ ደሃ የሚገኝበት እሺ የመጨረሻ ምንድነው ኦኬ ብሩን ማለት ነው አሁን ላይ ኦንላይን ላይ መላክ አትችልም ዛሬ ወይ ነገ እዛው ፋሚሊ አውጥቶ በኔ ስም ማለት ነው ላይክ በኔ ብር በቀጣይ መላክ ይችላል ይችላል ጀዛከላ እሺ ውሱ ሰላም ነው እንዴት ነህ አመሰግናለሁ ሙስሊም ወንድሞች እንዴት ናችሁ አለን ደህና ነህ አለን ጥያቄ መጠየቅ ፈልጌ ነበር ክርስቲያን ነኝ እሺ ጥያቄ ምንድነው እሺ ጥያቄ እንትን ነው ሙስሊም ጓደኞች አሉን ከድሮም ጀምሮና እነሱ የኛን ስጋ አይበሉም እናንተም እንደማትበሉትና
እኔ ደግሞ ያወኩኝ ከአንዴም ሶስቴ ስጋ ተመግቤያለሁ፣ የሙስሊም ስጋ ማለት ነው። እና ከምን ይታያል በበለውስ ችግሩ ምንድን ነው? እናንተ የማትበሉበት ምክንያት ምንድን ነው የሚለውን እንድትነግረኝ ነበር። ሚት አድርገት ማንጋ ነው አላህ ስብሐነ ወተዓላ የናስ መልክተው በቁርአን ላይ في سورة المائدة ላይ ምን አለ? اليوم أحل لكم الطيبات وطعام الذين أوتوا الكتاب حل لكم وطعامكم حل لهم إله እነሆ ዛሬ ጥሩ ጥሩ ምግቦች ለእናንተ ተፈቅደዋል አለ። ከጥሩ ምግቦች መካከል ከተፈቀዱት መካከል የእነዚያ የአይሁድና የክርስቲያኖች ምግብ ለእናንተ ተፈቀደ አለ። የእናንተም ለእነርሱ ተፈቀደ አለ። አየህ፣ እናንተ የእኛ መብላት ትችላላችሁ፣ እኛም የእናንተ መብላት እንችላለን። መስፈርት ግን አስቀመጠ። መስፈርቱ ምንድን ነው? በአላህ ስም ብለው የሚያርዱ ከሆነ አለ። አየህ፣ በሌላ በሱረቱል አንዓም ላይ ሲገልጸው ምን አለ? ፈኩሉ ሚማ ذكر اسم الله عليه አለ። በአንዱ አምላክ በዚህ በአንድ አምላክ የታረደ ከሆነ እንበላለን። ተቻለ የአላህ ስም ተወስዶበት የታረደ ከሆነ ብሎ አለ። ወላ ተእኩሉ ሚማ ለም يذكر اسم الله عليه የአላህ ስም ሳይወሳበት በሌላ ስም ከሆነ ግን የታረደው እንዳትበሉ አለ። ስለዚህ የአረብ ክርስቲያኖች አምላክን አላህ ብለው ነው የሚጠሩት። እንደዚህ መስቀል አንጠልጥለው አምላክ ማነው ብትባሉ ይባሉ አላህ ነው የሚሉት። መጽሐፍ ቅዱሳቸውንም ከኦሪት ዘፍጥረት እስከ ራዕይ ባሳያችሁ አምላክን አላህ ብለው ነው የሚጠራው። ኦሪት ዘፍጥረት ምዕራፍ 1 ቁጥር 1 ላይ ምን ይላል? ፊል በድኢ ኸለቀ አላሁ ሰማዋት ወልአርድ ነው የሚለው። አላህ በመጀመሪያ ሰማይና ምድርን ፈጠረ እያለ ነው የሚናገረው። ተቻለ ነብያቶች ሁሉ መጽሐፍ ቅዱስ ላይ አምላክን አላህ እያሉ ነው የሚጠሩት። የአረበኛ መጽሐፍ ቅዱስ ላይ ተቻለ አይደል? ይህ ነው እና ስለዚህ ቢስሚላህ ወይንም በአላህ ስም ብለው ቢያርዱ ይበላል። የአረብ አይሁዲዎች በነብዩ ሰለላሁ ዐለይሂ ወሰለም ጊዜ አርደው ስጋ ጋበዟቸው፣ ሄደው በልተዋል ነብያችን ሰለላሁ ዐለይሂ ወሰለም። ነገር ግን እንዳልኳቸው አምላክን አላህ ብለው ስለሚጠሩ ነው። ስለዚህ ቢስሚላህ ወይም በአላህ ስም ብላችሁ ብታርዱ የዛኔ እንበላለሁ። ከአላህ ስም ውጭ በሌላ አካል ግን ቢታረድ ይህ አይበላም በፍጹም። ለዚህ ነው ማንበላም የሚሉበት ምክንያት። እኛስ የእኛስ ለእናንተ ይፈቀዳል። ለምን? በዚህ በአንዱ አምላክ በአብርሃም በይስሐቅ በነቢያት አምላክ ስም ነው የምናርደው፣ በአላህ ስም ብለን እናርዳለን። ስለዚህ እኛ ተፈቅዶላቸዋል፣ ከፈለጋችሁ መብላት ትችላላችሁ ብሎ ፈቅዶላቸዋል። እሺ ሁሱ ግን እንትን ነው እኔ በልቼ ስለሆነ ማለት ነው ብዙ ሰዎች ጌቶችንም ትላልቅ ሰዎችንም ሳማክር መብላት የለብህም መጠመቅ አለብህ፣ ተጠምቀህ እንደ አዲስ ክርስትና ነው መነሳት ያለብህ ተባልኩኝና ክርስትና መነሳት አለብህ ከተባልኩኝ እንዴት ነው ድጋሚ ሙስሊም ሆኜ ነው ወይስ ከኔ የጎደለ ነገር አለ? የእናንተን ስጋ ስለበላው ብቻ ሙስሊም ሆኜ አይደለም። መቼስ ከአንዴም ሶስቴ ግን አውቄ በልቻለሁ ስጋውን እና መብላት እንደማይቻል ደግሞ ከአባቶች ከተነገረኝ አለማመን ይከብዳል። እና እንዴት ነው ማድረግ ያለብኝ? ወደ እምነት የትጋውን አሳዩኝ በላቸው። እነና አሳዩኝ ለምን ማስረጃ ጠይቋቸው። አባቶች ስላሉ ሳይሆን መጽሐፉ ላይ አሳዩኝ ብለው። እኔ አንድ ሙስሊም እዚህ የሆነ ጥያቄ ጠይቆኝ የምታወጡልን እውቀት ይኖራልን? አምጡልን፣ አሳዩን። ቁል ፈእቱ ቢተውራት ፈትሉሃ ኢን ኩንቱም ሷዲቂን። ሙሐመድ ሆይ እስኪ ኦሪትን አውጡና አንብቡልን በላቸው እውነተኞች ከሆናችሁ ይላል። ቁል ሃቱ ቡርሃነኩም ኢን ኩንቱም ሷዲቂን። መረጃ እንድንጠይቅ ያበረታታል ኢስላም። ስለዚህ ይሄን ስጋ እንዳትበሉ የሚል እስኪ ማስረጃ ስጠኝ ብለህ ያዘው ጠይቀው። እሺ ሰላም አለይኩም ወራህመቱላሂ ወበረካቱ። እሺ ወአለይኩም ሰላም ወራህመቱላሂ ወበረካቱ። በመጀመሪያ በጣም አመሰግናለሁ። ሳምንቱን ሙሉ ሲሞክር ነበር፣ እንደውም ዛሬ ባላ ብዬ እየለመንኩ ነበር ያስገቡኝ እና የሆነ ጥያቄ ልጠይቅ ነበር። እሺ ጥያቄው ምን መሰለ? መጀመሪያ እኔና ሚስቴ ስንጋባ ሚስቴ ክርስቲያን እኔ ሙስሊም ነበርኩ ማለት ነው። የተጋባ ነው በ80 ዝም ብሎ በመዘጋጃ የለም በዛ ተጋባል። እኔም ጠለቅ ያለ የእስልምና እውቀት የለኝም፣ እሷ ምንም የምታውቀው ነገር የለም። ተጋብተን በህጋዊ ተጋብተን አብሬ እየኖረን ሚስቴ ጸነሰች ማለት ነው። አረገዘች። አርግዛ 8 ወር 7 ወር እያለ በሆዷ ጽንስ እያለ ሚስቴ በራሷ ጊዜ ሰለመች ማለት ነው። ሚስቴ በራሷ ጊዜ ሰለመች። አሁን አንዳንድ ሰው የሚያወራ ነገር ሰምቼ ባለፈው እንደውም ሳምንት ሞላኝ ይዙ እየለመንኩ ለመግባት እየሞከርኩ አቃተኝ። አሁን የህፃኗ የጣፋንታ ምንድነው? ከዛ በኋላ ሌላ ልጅም ሁለተኛ ልጅ ወልጃለሁ። ልጄ ምንድነው ይባል? አንዳንድ ሰው እንደዚህ ያለባት እንደተወለደች ነው ምናምን ብሎ ያወራል። ከዛ ኒካደሱ እሺ ልጅቶ ልጅ ተናች እሺ በከክል ፍላፍ ያለው ጉዳይ ነው። ሰውዬ ባለማወቅ ነው ይሄን ያደረከው አንተ። በዚህ ሳይሆን ህጋዊ በሆነ መንገድ ኒካ እንዳሰርክ እየተናገርክ ነው። ለሷ ኒካ የሚያስነሳቱ ቤተሰብ እንዳያስር አይሆን። እንደ ተገናኝ ክርስቲያን ማግባት ይችላል አይቻልም የሚለው ጉዳይ እንዳለ ሆኖ ማለት ነው።
በተቻለ ማድረግ ያለብህ ኒካህ ማደስ ነው። ልጅህን አሳድግ። ይኸው ምን አደረኩ መሰለህ? ልክ እሷ በ7 ወር እርጉዝ እያለች እንደሰለመች የለም እንደውም ኒካ እዛ ወስጄ ቃዲ ጋር ወስጄ እሷ ኒካ በህጋዊ አረኳት ማለት ነው። የዛኔ እንደሰለመች ኒካ አድርጌያለሁ። ይሄ ግንዛቤ ሁሉ ሳይኖረኝ በእርግዝና ላይ ያለች ነው ኒካ ያሰርከው የደገምከው። ልክ እሷ እንደሰለመች የለም በ7 ወር ሰለመች አይደለም። በእርግዝና ላይ ኒካ ይታሰረው እሱ ሳይሆን ከተወለደች በኋላ ምናምን ጠብቀህ የዛኔ ነበር ኒካ ይታሰረው። ስለዚህ አሁን ማድረግ አለብኝ ማለት ነው፣ ማሳደስ አለብኝ። እሺ የሴት ልጅ ግርዛት እንዴት ነው? ይሄ ነገር እንዴት ተብሎ እንደምንጠይቅ ማለት አሁን ለምሳሌ ሚስቴ ሰለምቴ ናት አይደለ እንዴ? አሁን አንዳንድ ክርስቲያን እህቶቹ እንትን ላይ ባሉ ይችላሉ። አሁን እንዴት ነው ግርዛት በእስልምና የሴቶች? የወንድ ልጅ ነው ግዴታ መገረዝ ያለበት። ነብያችን ሰለላሁ ዐለይሂ ወሰለም خمس من الفطره ومنه الختان አሉ። 5 ነገራቶች ከተፈጥሮ ግዴታዎች ናቸው። ከነዚያ መካከል አንደኛው መገረዝ ብለው ተናገሩ። እሺ እና መገረዝ ግዴታ ነው። አምላክ አላህ Subhanahu Wa Ta'ala ለኢብራሂም አለይሂ ሰላም የያዘበት ቃል ኪዳንም ነው። እርሱና የእርሱ ዘሮች እንዲገረዙ ወይ ተብተላ ኢብራሂም ረበሁ ቢከሊማት ፈአተመሁን ቃሉን ፈጸመ ኢብራሂም እያለ ይነግረናል። ስለዚህ ወንድ ልጅ እንዲገረዝ እሺ የሴቶቹ ችግር የለውም ማለት ነው። ሰላም አለይኩም። ችግር የለውም ወንድም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እሺ ጥያቄ ነበረኝ። በዘካተል ማል ለመስጂድ ንያ ማድረግ ይቻላል ወይ? ዘካተል ማል ለድሃዎች ነው የሚሰጠው። من أغنيائهم فترد إلى فقرائهم አሉ ነብዩ ሰለላሁ ዐለይሂ ወሰለም። በሙስሊም ሀብታሞች ተወስዶ ለሙስሊም ድሃዎች የሚሰጥ ነው። ሁለተኛው ደግሞ የሴቶች ኮስሞ መስጠት እስልምና እንዴት ይታያል? ዳንጀር ጥያቄ ጨርሰሃል? ጨርሻለሁ። አመሰግናለሁ። ጥያቄ ካለህ መጠየቅ ትችላለህ። ሌላ ርዕስ ያለ አመሰግናለሁ። እሱ በጣም አመሰግናለሁ። ጠይቃለሁ እንዳልከኝ እጠይቃለሁ። ሰላም አለይኩም። ወአለይኩም ሰላም። እኔ ጥያቄ ሁሴና ትናንትና ገብቼ ጀምሬ ነበርና ያወጣሃል በሀይድ ዙሪያ ላይ ነበር የጠየኩህ። ምሳሌ አንድ ሴት ልጅ ሀይድ ላይ ሆና ከዛ ዛሬ ጸድቻለሁ በቃ ያኔ 5ኛ ቀኔ ላይ ማለት ነው 5ኛ ቀኔ ላይ ሀይድ የለኝም ግን ለነገ ለ6ኛ ቀኔ ላይ እጾማለሁ ብዬ ማታ ነግቻ ድሬ ጧት መታጠብ እንዴት ይታያል? እሺ ከአዛን በፊት ከሱብህ አዛን በፊት ከሀይድ መጽዳቷን ካረጋገጠች የዛኔ ጾሟን ትነይታለች ትይዛለች። ከወጣች በኋላ ሻወር ለሱብሂ ሶላት ተነስታ ሻወር መውሰድ አለባት። ከዚያ ትሰግዳለች። ያዘው ከሶላቱ ጋር እንጂ ከጾሙ ጋር አይደለም። ከሀይዷ እስከነጻች ድረስ እዚያ ስሁር በልታ ንያ አድርጋ መጾም ትችላለች። ሀይድ ላይ ማን ትጥበቱ ባይሆን ቀስ ብሎ ብታዘገየውም ችግር የለም። ትጥበቱ የሚያስፈልገው ከጾሙ ጋር ሳይሆን ከሶላቱ ጋር ባለ ነው። ሶላትን የግዴታ ታጥባ መስገድ ስላለባት ለሶላቱ የዛኔ ከሱብሂ በፊት ተነስታ መታጠብ አለባት። እሺ ሁለተኛ ያኔ አሁን ሀይድ ላይ ስንሆን 7 ቀን ድረስ ከ7 ቀን በኋላ ካለፈ የበሽታ ደም ነው መስገድ ይቻላል ይባላል። ግን ምሳሌ አሁን 5ኛ ቀናችን ላይ እንደነገርኩ 5 ቀን ላይ ወይም 3ኛ ቀን ላይ እዛ ድረስ ትክክለኛ ደም እየፈሰሰ ከዛ በኋላ ደግሞ 5ኛው ቀን ላይ ደም የለም ግን ለአጋጣሚ ሆነ ጥቁር ደም ነገር ቢፈስ መፍሰስ ሳይሆን ዝም ብሎ ትንሽ ነገር ቢታይ የዛን ሰዓት የወር አበባ ከሆነ ይቻላል። ልዩነቱን ብታስረዳን። እንዴት ነው? ሰላም ነው? አዎ አይሰማም? አይሰማም? አሁን አቤት አይሰማም? እሺ እንዴት ነው? ሰላም ነው?
لا الحمد لله. يا بس እኔ ለማውረድ እኮ በጣም ስለሚረዝም ቀኑ ሙሉ ስለሆነ ላይቭ እንትን የምለው ያን ለማውረድ በጣም ይከብዳል። በዛ ነው የተወኩት እኮ ለማውረድ እምቢ አለ። በቃ በጣም ስለሚረዝም ማለት ነው። እንዴት በቃ እኔ ልስጥህና ዩዘር ነው ያ ያ ኢንሻአላህ ያ ኢንሻአላህ እሺ እሺ ያ ያ ያ ኢንሻአላህ ያ ያ ايش يا مرحبا ان شاء الله شيء እሺ በቃ ማታ እናወራበታለን። የሚያስፈልገው ነገር ገዛን ደውልልሃለሁ ኢንሻአላህ። አይሽ ኢንሻአላህ እደውልልሃለሁ። እሺ مرحبا ችግር የለም በቃ እደውልልሃለሁ። ሰላም አለይኩም። ሆስ ይሄን ጥያቄ መጠየቅ ጥፋት ነው እንደ ኮሜንት ላይ ብዙ ልጆች እየተናገሩኝ ነው ማለት ነው። ጠይቆ ማወቅ ሌላ ጥያቄ አለሽ? ፈታ አይደለም። ሌላ ጥያቄ እናቴ ሰለምቴ ናት። እናቴም እህቶች አሉኝ። አሁን ዘካ ለመስጠት እስከዛሬ ዘካ ችላ ትሰጣለች። አሁን ላይ ግን ብዙም አይደለም በኑሯችን ላይ ማለት ነው። እሺ አቅሙ ከሌላት የለባት ባለበት ሰው ላይ ነው። አቅሙ ባለበት ሰው ላይ ነው። እሺ ጆን ጥረሻ አንድ ጥያቄ ነበር ጠይቅ። እሺ ጠይቅ። አሁን ለምሳሌ አንድ ሙስሊም ባልና ሚስት አሉና ባልየው እየጠጣ ይመጣል ማለት ነው ሚስቱ ጋር። ሚስቱ ግን ትሰግዳለች። እንዳታባረረው ባሉ ነው
እንዴት ማድረግ አለባት? ከሚጠጣ ሰው ጋር አብራ መቀጠል የለባት። ዳዕዋት አድርግለት፣ ትምከረው፣ ታስመክረው። ምንም መፍትሄ ከሌለው ከዚህ ሰው ጋር መቀጠል የለባት። አስካሪ መጠጥ መጠጣት ከታላላቅ ወንጀሎች ነው። እሺ መጨረሻ ጥያቄ አንድ ልጠይቅ እና ልውረድ። ደስ እንዳለ ከፈለክ እዚሁም መዋል ትችላለህ። እሺ ጥያቄ። አሁን ለምሳሌ አንድ ሰው ጾም እየጾመ 80 ኪሎ ሜትር ከተጓዘ ጾም መፍታት አለበት የሚል መፍታት ይችላል የሚል ሐሳብ አለ ማለት ነው። ለምሳሌ በአንዳንድ ነገር ምን ሰማ ነገር አለ። አሁን አገር የሚጠብቅ ሰው ወይ ሚሊተሪ ለባሽ ከሆነ ስራ የሚበዛበት ከሆነ ሁሉ ጊዜ እንደዛ ያለ ጾሙ ላይ ጾሙ ነው እንዴት አድርጎ ነው ጾሙ ማከናወን ያለበት? ሃይማኖቱን ማከናወን ያለበት? እሺ አንድ ሰው ካለበት ሀገር 80 ኪሎ ሜትር እና ከዚያ በላይ ርቀት ላይ ከሆነ የተጓዘበት ማፍጠር ይችላል። አይ መጾም ፈልጋለሁ ብሎ ቢቀጥልም ችግር የለውም። ማፍጠሩ ግን በላጭ ነው ሙሳፊር ለሆነ ሰው ስለተፈቀደለት። ከዚያ በሌላ ጊዜ ቀጣ ይወጣል። ጆን መግባት ትችላለህ? ካልቻልክ ልመልስ። ነብዩ መሐመድ የሙስሊሞች መጀመሪያ እኔ ነኝ ካለ ታዲያ ከሳቸው በፊት ሙስሊም የለም ማለት አይደል? በቅንነት መልስልኝ። ጥሩ ጥያቄ። በመጀመሪያ የሚለው ቃል ለሁለት ይከፈላል። አንጻራዊ መጀመሪያነት አለ፣ ጥቅል የሆነ መጀመሪያነት አለ። ታዲያ እኛውን ነው እያለ ያሉት አንጻራዊ መጀመሪያነት ነው። ከማን አንጻር? ከትውልዳቸው አንጻር የመጀመሪያ ሙስሊም ናቸው። ከእርሳቸው በፊት ሙስሊሞች እንደነበሩ ነብያቶች ተጽፈዋል። ማስረጃ አላቸው ወይ? አዎ። ስለዚህ እና አብርሃም ሙስሊም ነበር ብሎ ቃል በቃል ተቀምጧል። ማካን ኢብራሂም የሁዲየን ወላ ነስራንየ ወላኪን ካነ ሐኒፈን ሙስሊማ ይላል። አብርሃም አይሁድም አልነበረም፣ ክርስቲያንም አልነበረም፣ አጋሪም አልነበረም። ነገር ግን በአንድ አላህ ትእዛዝ ላይ ቀጥ ያለ ሙስሊም ነበር ይላል። ኖህ ራሱ ወእምርቱ አን አኩነ ሚነል ሙስሊሚን አሉ። እኔ ከሙስሊሞች እንደሆን ታዘዝኩኝ ይላሉ። ስለዚህ አንጻራዊ መጀመሪያነት ነው። አንድ አካል እኔ የመጀመሪያ ነኝ ቢል መጀመሪያነቱ ከምን አንጻር ነው ብለን እናያለን። አየህ አንድ ሰው ከአንድ ቤተሰብ ለምሳሌ ሰለመ ዛሬ እኔ የመጀመሪያ ሙስሊም ነኝ አለ። ከቤተሰቡ አንጻር የመጀመሪያ ሙስሊም ነኝ ያለ ነው። አያችሁ። ነገር ግን ከትውልድ ሁሉ የመጀመሪያ ሙስሊም ነው ወይ? ላ አይደለም። ሙሉ ቁርአንን ማንበብ ያስፈልጋል። ይህ ነው እና ስለዚህ እኔ የመጀመሪያ ሙስሊም ነኝ ሲሉ ነቢያችን ሰለላሁ ዐለይሂ ወሰለም ከትውልዳቸው አንጻር ነው። ሙሳ ለምሳሌ ሙሴን ብትወስዱ ሱረቱል አዕራፍ ላይ ወአና አወሉል ሙእሚኒን ይላል። እኔ ምእመናን መጀመሪያ ነኝ ይላል። ከምን አንጻር ነው? ከትውልዱ አንጻር ነው እንጂ አይ ከኔ በፊት ያሉት ከሃዲ ናቸው እያለ አይደለም። ከሃዲ ናቸው እያለ አይደለም። እና አብርሃም እና ኢስሐቅ እና ያዕቆብ ከእርሱ በፊት ያሉ ከሃዲ አይደለም፣ አማኝ ናቸው። ነገር ግን እኔ ምእመናን መጀመሪያ ነኝ ይላል። እና ከህዝቦቹ አንጻር ማንኛውም ነብይ የመጀመሪያ አማኝ ይባላል፣ የመጀመሪያ ሙስሊም ይባላል። ያ ዒሳ ለህዝቦቹ የመጀመሪያ ሙስሊም ነው። ሙሳ ለህዝቦቹ የመጀመሪያ ሙስሊም ነው። ነብዩ ሰለላሁ ዐለይሂ ወሰለም ለህዝባቸው የመጀመሪያ ሙስሊም ናቸው። እሺ ጥያቄ አለ? ይቀጥል። ሰላም አለይኩም። እሱ ወአለይኩም ሰላም አለይኩም። እኔ አሰላሙ አለይኩም። እሱ አይሰማም? ወአለይኩም ሰላም ይሰማል። እሱ እኔ በጾም ላይ በተደነገገው ነገር ላይ እንድትገኝ ነበር እንድታስረዳኝ ነበር። ትናንትና የሆነ ሰው ጠይቁኝ ቁርአን ላይ አለ አልኩኝ። ጾም ለእናንተ በቁርአን ማን ጾም አይደለም እንጂ ሰላት አምስቱን ሰላት በቁርአን እናንተ አስቀምጡላችኋል ወይ ብሎ ጠየቁኝ። እኔ ስለ ጾም ጠይቂያቸው መጽሐፍ ቅዱስ ላይ ለምን ትጠብቃለህ? በሌላ እንትን ላይ አለ፣ በሌላ አስተምሮ ላይ አለ፣ መጽሐፍ ቅዱስ ላይ ለምን ትጠብቃለህ? አንተ ደግሞ እንደዛ ካልከኝ ደግሞ አሉ አምስቱን ሰላት ምን ብለህ ጠይቃቸው? ጾም አብይ ጾም መጽሐፍ ቅዱስ ላይ አለ ወይ? ካለ መጽሐፍ ቅዱስ አብይ ጾም ጾሙ ብሏችሁ ከሆነ እስከዚህ ሰዓት ጾሙ ካላችሁ አስረዱኝ አልኳቸው፣ ወይም ደግሞ ጥቅስ ስጡኝ አልኳቸው። ከዛ አብይ ጾምን እንደዛ ለምን ትጠብቃለህ? መጽሐፍ ቅዱስ ላይ እንደዛ የምትጠብቅ ከሆነ አንተ ደግሞ ከቁርአን ላይ ደግሞ አምስቱን ሰላት ደግሞ አምጣልኝ፣ አምስቱን ሰላት ስገዱ ተብሎ ታወጅበት አሉ። በጣም ጥሩ ችግር የለውም እንስላቸዋለን ከቁርአን
ነገር ግን የእስልምና የመረጃ ምንጮች ምን ምን እንደሆኑ በደንብ ያውቃሉ። አያችሁ፣ መልሱ እንዳለ ስለሚያውቁ ሐዲስ ላይ ከቁርአን ብቻ ነው የምንፈልገው ይላሉ። ቁርአን እየሆኑ ማለት ነው። ቁርአን የሚባሉ አንጃዎች አሉ። ምናልባት ሰሞኑን ልታያቸው ትችላላችሁ። ቁርአንን ብቻ ነው የምንቀበለው የሚሉ እነሱ ልክ ሲልህ ምን ትላለህ መሰለህ? ነብዩ ሰለላሁ ዐለይሂ ወሰለም አይሻን በስንት ዓመቷ ነው ያገቧት? ከቁርአን አሳየኝ በለው። 24 ሰዓት ወሬያቸው ነው አይደለ? ስለ ነብዩ ሰለላሁ ዐለይሂ ወሰለም እና ስለ እናታችን አይሻ ጋብቻ ከቁርአን ነው የምፈልገው። በስንት ዓመቷ ነው ያገቧት በለው። የለም መልስ ወፍ ወይትም አይሄድም ከሐዲስ ጋር። ስለዚህ ከሐዲስ ነው ልስጥህ 5 አውቃት ሶላት ዙሁር፣ ዓሱር፣ መግሪብ፣ ዒሻ፣ ሱብሒ ተብሎ የተገለጹበት ይፈቻል አይደል? ተውሽ እሱን ተው፣ ከቁርአን እንስጣቸው። አላህ ሱብሓነሁ ወተዓላ በቁርአን ላይ ሶላቶችን ጠቅሷል ወይ? አዎ ጠቅሷቸዋል። ከማን እንጀምር? ከሱብሒ እንጀምራ። يقول الله سبحانه وتعالى في سورة الإسراء ومن الليل فتهجد به نافلة لك عسى أن يبعثك ربك مقاما محمودا وقرآن الفجر إن قرآن الفجر كان مشهودا إلى كسبافيت الله سبحانه وتعالى من الهلال ومن يهد الله فهو المهتد ومن يضلل فلن تجد لهم أولياء من دونه ونحشرهم يوم القيامة على وجوههم عميا وبكما عندي سلام ولتني دغمو من الظهيرة إياله الله سبحانه وتعالى ومن صلاة العشاء كعشاء صلاة بوهلا إياله تكسر زور صلاة عشاء صلاة سورة النور لا يكنيالو سبحي صلاة دغمو ده سورة الإسراء لا يكنيال لك اللي هو وأقم الصلاة طرفي النهار وزلفا من الليل إياله تكسر على الناس يزور صلاتنا يعصر صلاتنا من زيادة تكسر حافظ على الصلوات والصلاة الوسطى يعصر صلاة تتكسالج የአስር ሶላት ተጠቅሳለች። የአስር ሶላትን አላህ Subhanahu Wa Ta'ala የመካከለኛው ሶላት ብሎ ይጠራታል። ይሄ ነው እንደአጠቃላይ በቁርአንም በሐዲስም ላይ ተጠቅሰዋል። እሺ ናት ይቀጥል። አንድ ጥያቄ ነበረኝ። እሺ ጥያቄ ምንድነው? እናንተ ረብ ለምንድን ነው የምታምልኩት? እኛ ኢየሱስ እንደሞተልን እናንተስ ምን አድርገላችኋል? እናንተ ምንድን የምታመልኩት? ላ እናንተን አላህ ታምልኩታላችሁ፣ እኛ ደግሞ ኢየሱስ እናምልከዋለን። ኢየሱስ ለኛ ሞቶልናል፣ ለእናንተስ ምን አድርገላችኋል? አላህ ፈጥሮኛል፣ አስገኝቶኛል። ኢየሱስ ክርስቶስ ሰው እንደሆነ ኢየሱስ ክርስቶስ ለእኔ እንደተሰቀለልኝ ለአንተስ አላህ ምን አደረገልህ? አላህ Subhanahu Wa Ta'ala እንደዚህ ፈጠረኝ፣ አስገኘኝ፣ ህይወትን ሰጠኝ፣ ነገ ደግሞ ገነትን ይሰጠኛል። ስለሱ እና ኢየሱስ ክርስቶስ ሰው እንደሆነ ታውቃለህ አታውቅም? ናቲ ኢየሱስ ክርስቶስ ሰው እንደሆነ ታውቃለህ አታውቅም? መጀመሪያ የጠየቅኩህን መልስልኝ። ወይ ጠየቅኝን እኮ ነው እያወራኸኝ ያለሁት። ኢየሱስ ክርስቶስን አዎ የጠየቅልኝ መጀመሪያ መልስልኝ። ማለት አለ ለምንድን ነው ስለፈጠረኝ አላህ Subhanahu Wa Ta'ala ስለፈጠረኝ አመልከዋለሁኝ፣ አምልከኝ ብሎ ስለተናገረኝ ኢየሱስ ክርስቶስን ለምንድን ነው የምታመልከው? እሺ አንተን አምልከኝ ስለ እኛ አሁን ኢየሱስ በታሪክ እናውቀዋለን። እናንተ አላህ ማለት ያኒ ምንም አላረጋላችሁም። በምንድን ነው እና የምታምልኩት? ማለት በምንስ ጌታ ብላችሁ ታምኑታላችሁ? ምንም ካላረጋላችሁ በምንስ ጌታ ነው ብላችሁ ታምኑታላችሁ? ይኸውልህ ናቲ አምላክ ስለፈጠረኝ ስላስገኘኝ አመልከዋለሁኝ። وما خلقت الجن والانس الا ليعبدون ይላል። ለምን ወጣ ና ተመለስ። ሰው ወጥቶ ስለወጣው ሰው ሐሳብ ብቻ ማውራት አልወጣም። ና ግባና ተመለስ አውራ። እሺ ጥያቄ አለ ቀጥል። እስከዛ ናቲ የጌታ ሰው ጌታ እሺ የኔ መለስክላቸው እንትኑስ እኔ የጠየኳቸውን ጥያቄ በመጽሐፍ ቅዱስ ይኖራል እንዴ? እነሱ ያሉ ምንድነው? ኢየሱስ ክርስቶስ ስትጾሙ እንደ ግብዞች አትሁኑ ይባል እና ጾም በመጽሐፍ ቅዱስ አለኛ ጋር አለ። እኔ የጠየኳቸው ግን አብይ ጾም ወይም ደግሞ እነሱ የጾሙ አይነቶች አሉ ወይ ብለህ ጠይቀው ያለው እነሱ። እሺ
ስለዚህ መልስ ይሆናል የነሱ ላ ይሆን የለም ኢየሱስ ክርስቶስ የትኛውም ቦታ ላይ እንደዚህ ቦታ የለም። እነዚህም በዓላት እንደዚህ ቦታ የለም። በዓሎቻቸውና ጾሞቻቸው ሁሉ መጽሐፍ ቅዱስ ላይ ምንም አይነት ማስረጃ የላቸውም። እሺ he was ጥያቄ ያለ ይገኛል። እሺ ጥያቄ ካላችሁ ቀጥሉ። እሺ እሺ ጥያቄ ያለ ይቀጥል። ሰላም ልቀጥል። ሰላም ቀጥል። እሺ እኔ አንድ ጥያቄ ልጠይቅህ ነው። እሱ ማለት በእምነት በኢማን ጉዳይ ማለት ነው። እሺ እምነትህን እንዴት ነው ፕሩፍ የምታደርግልኝ? ማለት መሰረታዊ የእምነትህ እንትን ንገረኝ። እሺ የእስልምና መሰረታዊ እምነት ገብቷል ጥያቄ? የእስልምና መሰረቶች ነው መሰረታዊ ማለት እሺ አቂዳ። አሁን ለምሳሌ ኢማን የሚባለው አለ አይደል? ያንን أركان الإيمان يمنت معزنات وشالو أركان الإسلام الإسلام معزنات وشالو الإسلام بني على 5 بني الإسلام على 5 كما قال النبي صلى الله عليه وسلم شهادة لا إله إلا الله وأني رسول الله وإقام الصلاة وإيتاء الزكاة وصوم رمضان وحج بيت الله الحرام من استطاع إليه سبيلا إذا جمران عندنا وعندنا كأنه كأملاك الله بستقر بأنه يمين ملك لنا أملاك إلا بلو مسكر دوب نبي صلى الله عليه وسلم نبي نتاعشون ما رجعت ومن لكن له بمقدم الصلاة الذين عملنا لما سكرنا ولا عند أملاك مسكر إذا الزكاة مثلت صوم منا حج ما أدرك النزيه هي إسلام مسرت وشناش إيش الشجن عن الزجاج معناته أنا باب زانيان እንዲህ በልምድም ሆነ በብዙ ነገር ያው እስልምናና ክርስትና አብሮ ሄደ ስለሆነ ብዙ ጊዜ ውስጥ የሚያስበው ነገር ነበር። ሁለቱን ላንሳልክ። ለምሳሌ ይሄ ብዙዎች ውስጥ አለ ብያምናለሁ ግን ደራሴ ነው። አሁን ለምሳሌ ሁለቱ ዋና ምላቸው አንደኛ አላህ አይወልድም አይዋለድም። ይሄ ዋናው ብዙ ጊዜ በእስልምና የሚነገር ነው። ሁለተኛው ደግሞ አሁን ለምሳሌ መጀመሪያ ሰው ሲፈጠር ራሱ ሙስሊም ነው ብለን ነበር እንትን ምንለው እና ሌላው ደግሞ ሶስተኛው ማንሳን ፈልገው ቁርአን ልክ በቃ ከሰማይ የሆነ በቃ ዱብ ያለ ነገር ውርድ ያለ ነገር ነበር የሚመስለን ገባካለን። ይሄ ያው ሎጂክ ከማንበብ ካለማንበብ ዝም ብለ በልምድ የምትይዘው ነው እና ከዚህ ተነስቼ አሁን ውስጤ ላይ ያለ የቆየም ነገር ስለሆነ እስቲ አላህ አይወልድም አይዋለድም የሚለው ከቁርአን ላይ ማለት ነው። እኔ አልወልድም አልዋለድም ያለበትን ታሳየኛለህ? ያ ምንድነው የሚለው እዚህ ጋር ከታች ነው አይደል? አልወለደም አልተዋለደም አልተወለደም። እሺ እሱ እኔ አሁን ጥያቄ ቀጥተኛ ነው። አላህ ራሱ ማለት ነው። ለምን አሁን ቁርአን ከአላህ ነው የመጣው አይደለ? ብዙ ጊዜ እኔ ቁርአኑንም ሳነበው እንዲሚል ጥያቄ ማለት ውስጤ እንዲሚል ጥያቄ ይፈጠራል። እሱ ከሆነ የላከው ቁርአኑን እሱ ከሆነ የላከው ለምን ብዙ ጊዜ እንደዚህ መክቱቦቹ ላይ እኔ አላህ ይሄን አደርጋለሁ እኔ አላህ ሩሁ ነኝ እኔ አላህ እንዲህ ነኝ ብሎ ለምን ራሱን ፕሩቭ አላደረገም? ይሄ እንዳለ ሆኖ ግን ጥያቄ ማን ነው እኔ አላህ አልወልድም አልዋለድም ያለው ነው የምታሳየው?
ይሄ ምን ይላል? አሁን ያነበብሽው ምንድን ነው የሚለው? ድገሚ እስኪ። እዚህ ጋር እኮ አይወልድም እኮ ነው የሚለው። አዎ ተናጋሪው ማን ነው? ማን ነው ተናጋሪው? እኮ እሱ ግን እኔ አልወልድም ያለበት አለ ወይ? ተናጋሪው እሱ ነው። እየተናገረ ያለው እሱ ነው። ስለ አላህ ሱብሓነሁ ወተዓላ ስለ ራሱ እየነገረን ነው። በሌላ በሁለተኛ እንትን አድርጎ ይናገራል። መጽሐፍ ቅዱስ ላይ ብንሄድ ኢየሱስ ክርስቶስ ለምሳሌ ምን ይላል? ከሰማይ ከወረደው በቀር ወደ ሰማይ የወጣ ማንም የለም፣ እርሱም በሰማይ የሚኖረው የሰው ልጅ ነው አለ። ከሰማይ ከወረድኩት በቀር ለምን አላለም? አንድ ቁርአኑ ራሱን ችሎ ይመልስልኝ። ቆይ ጣልቃ አትግቢ። እሺ ሁሱ ግን እኔ ወደ መጽሐፍ ቅዱስ አያችሁ መልስ ሳስረዳ ጊዜ አውቀጣጥቅ ነው። አንዴ ተረጋጊ። ምን አለች? ራሱን ያልወልድም አልወለድም ብሎ ለምን አልተናገረ? ጥሩ እንደሱ ከሆነ ኢየሱስ ክርስቶስ ምን አለ? ከሰማይ ከወረደው በቀር ወደ ሰማይ የወጣ ማንም የለም፣ እርሱም በሰማይ የሚኖረው የሰው ልጅ ነው አለ። ስለማን ነው እየተናገረ ያለው? ስለራሱ። በጣም ጥሩ። ለምን ከሰማይ ከወረድኩት በቀር ወደ ሰማይ የወጣሁት የለም፣ እኔም የምኖረው በሰማይ የምኖረው እኔ ኢየሱስ ነኝ ለምን አላለም? ይኸውልህ አሁን ለምሳሌ እዚህ ጋር ማለት ነው ከሰማይ የመጣ ማንም እንደሌለ ግልጽ ነው። እሱ ብቻ ነው ከሰማይ የመጣው እንደ መጽሐፋችን። ለዛ ግልጽ ነው። እዚህ ጋር ምን አስረጅኝ አላልኩም? ከሰማይ ከወረድኩት በቀር ለምን አላለም? ሌላ ይሄንን ሊጣረስ የሚችል የለማ። ከሰማይ የመጣው አንድ እርሱ መሆኑ ግልጽ ነው። ከሰማይ ከወረድኩት በቀር ለምን አላለም ነው ጥያቄ። እሱ ምናልባት ቀጥታ የኔን መልስ ትመልስልኝ። እሺ ቆይ አንድ ቦታ ላይ ማለት ነው። ቆይ ወዴትም አትሂጂ ጨርሽ። ይሄንን ለምንድን ነው ከሰማይ ከወረድኩት በቀር እኔም በሰማይ የምኖረው የሰው ልጅ ነኝ እያለ ለምን ራሱ አልተናገረም? ይሄ ያስኪዳል ነገር ሁለተኛ ይልቅ። እሺ እዚህ ጋር አንድ ነገር ልንገር። መጽሐፍ ቅዱሳችን ማለት ነው በሰዎች በነቢያትም ሆነ በሐዋርያት እንደተጻፉ እናምናለን። ያ ማለት ያዩትን ነው። ሐዋርያቶች ያየነውን የዳበስነውን አብሮት የነበሩትን ነው ፕሩቭ ያደረጉልን። አልጠየቁም። ማን ነው ስልሽ ኢየሱስ ነው አልሽ አይደለ? ኢየሱስ ከሆነ ድረስ አንቺ ራስሽ በመጣሽበት አካሄድ አልወልድም አላህ አይወልድም አይወለድም አለ። ለምን ራሱ አልወልድም አልወለድም አላለም አለች? እሺ እንደሱ ከሆነ ለምን ከሰማይ ከወረድኩት በቀር ወደ ሰማይ የወጣ ማንም የለም እኔም በሰማይ የምኖረው ኢየሱስ ነኝ ለምን አላለም ነው ጥያቄው። እስኪርም እንደዚህ ስለ ኢየሱስ ስለ ራሱ እየተናገረ ነው ወይ? አዎ ብለን እኮ ተቀበልናቸው። አዎ ስለ ራሱ እየተናገረ ነው። ገብቶሻል አይደል? የሚጠቅም ነገር ብትጠይቁ አይሻልም? ይሄን ተናጋሪው ማን ነው በቁርአን ላይ? አላህ። እንዴት የሚጠቅም ነገር? ይሄ እኮ ልክ የእምነት ጉዳይ እኮ ነው መሰረት። እሺ ታዩ በቃ የእምነት ጉዳይ ነው። ለምን እንደዛ አላለም? ከሰማይ ከወረደ በቀር ወደ ሰማይ የወጣ ማንም የለም ያስገባሃት ምንም ወላሂ ላዝም የምትጠቀም ልጅ አይደለች። በፈቻል ምንም የምትጠቀም ልጅ አይደለች። እስኪ ያለውን ነገር ሻዳ መያዝ የምፈልግ እንትን የምለው
በል ይላል። እንግዲህ በል እያለ አንድነቱ ላይ ሶስትነት የለበትም። አንዱ አምላክ ገብቷል። ኦኬ አመሰግናለሁ። ሞት ወየውመ ኡብዐሱ ሐያ ይላል። ሰላምን በእኔ ላይ ነው በተወለድኩ ቀን በምሞትበት ቀን በምትጠቀስም ይላል። ወደፊት ይሞታል መስሎ ብለን እናምናለን። የዛኔ በሚሞት ጊዜ ስለ ወደፊት እያወራ ነው። ምድር ላይ የሚቆየውን ቆይታ ቆይቶ ለማንኛውም ሰው ይሞታል ብለው ተናግረዋል። ثم ቁርአን ላይ ያለ በቁርአን የሚሞት ካለ እዚህ ጋር በኋላ ይልቁንስ አላህ ዒሳን አንድም የለም በትንሣኤው ቀን በእነርሱ ላይ መስካሪ ይሆናል አለ። አየህ ከመሞቱ በፊት እያለ ይናገራል። እንግዲህ ካነሳው በኋላ ዳግም በሚመጣ ጊዜ እንደሚሞት አላህ ሱብሓነሁ ወተዓላ ይናገራል። ከመሞቱ በፊት በእርሱ ያምናሉ፣ በእርሱ ትክክለኛ ማንነት፣ እርሱ የአምላክ መልእክተኛ ነብይ እንደሆነ ይሄን እውነቱን ይነግራቸዋል። መጥቶ የዛኔ ተናግሮ ይሄንን ይሞታል እና ከመሞቱ በፊት እያለ ያስቀምጠዋል። እንደሚሞት ወደፊት መጥቶ ይነግረናል። እሺ ኖ እንደዛ ነው የምለው። ስለ ከመሞቱ በፊት ስለ ለማን ነው እየተናገረ ያለ? ከመጽሐፉ ሰዎች ከመሞታቸው በፊት ይላልን አይደል? ከመሞቱ ነው የሚለው የመጽሐፉን ሰዎች ነው እያለ ያለ ከመሞቱ በፊት እና ትርጉሙ ምን ጋር ሞቱ የሚናገረው ስለ እርሱ ነው። ከመሞታቸው በፊት ሳይሆን ከመሞቱ በፊት ነው የሚለው። አንተ ጋር ያለውን ትርጉም አውጣሽ፣ ችግር የለም። አይ
ስለ ከመሞቱ በፊት የሚለው አይ ላወጣልህ አልችልም። እኔ ስለ አንድ ስልክ ነው እየተጠቀምኩ ያለ ለማውጣትም ነው። በቃ ላሳይ፣ ችግር የለውም። ከመሞቱ በፊት እንጂ የሚለው ከመሞታቸው በፊት አይደለም የሚለው። እሺ ያና እዚህ እያሳየህ ነው፣ በደንብ ተመልከት። እሺ ያው ከመሞቱ በፊት ነው የሚለው። ከመጽሐፉ ሰዎች ከመሞቱ በፊት በእርሱ በዒሳ የሚያምን በእርግጥ የሚያምን እንጂ አንድም የለም እያለ ይናገራል። ኢላ ቀብለ መውቲሂ እርሱ ከመሞቱ በፊት የሚያምን ቢሆን እንጂ እያለ ይናገራል። እሺ ኦኬ እሺ ካልክ እሺ። ግን እኔ እንደተረዳሁት ከመሞቱ በፊት የሚለው የመጽሐፉን ሰዎች ነው የመሰለኝ። አንተ ካልክ እሺ ከሐዲስ ላሳየህ። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ወደፊት መጥቶ እንደሚሞት የተናገሩበትን ያ ሐዲስ ላይማ ሊኖር ይችላል። ሐዲስ ላይ ሊኖር ይችላል። ለምን ሐዲስ እኔ ቁርአንን ነው በደንብ የሚቀበለውና ቁርአን እሺ ትንሽ የሐዲስ ማመን ላይ ትንሽ ሰው ስለተናገረ የሐዲስ እኔ ሙሉ በሙሉ አላምንምና ለዛ ነው። እሺ ነብዩ መሐመድ አይሻን በስንት ዓመቷ ነው ያገባት ታውቃለህ? በ9 ዓመቷ። ማስረጃ ከቁርአኒቱ ጋር ነው። በ9 ዓመቷ ነው ማስረጃ ከሐዲስ ነው። ከሐዲስ ጌታ ሰው ቅድም ብለህ ነበር ጦጣ በራስህ ተበላ። እኔ ከሐዲስ አልቀበልም ማለት ስለ ኢየሱስ በሞት እንደሚሞት ወርዶ ልነግረው ስል እኔ ሐዲስ አልቀበልም ስለማላምን ከሰው ስለሆነ ነው። አይሻን በስንት ዓመት ያገባት? በ9። ማስረጃ ምንድን ነው? ከሐዲስ በራሳችሁ ጊዜ ትበላላችሁ። እኔ ቁርአን ነው የምቀበለው። ወላሂ ቁርአን ነው የማይቀበለው አውቀው ነው። ግን መሲሁን እንደሚሞት ቃል በቃል ሐዲስ ላይ ላሳያችሁ ነበር። ወርዶ ይሞታል ብለው ነብዩ ሰለላሁ ዐለይሂ ወሰለም ቃል በቃል ተናግረዋል። የጌታ ሰዎች እሺ ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እኔ ጥያቄ አለኝ። የሆነች ጓደኛዬ ናትና ጠይቅልኝ ብላኝ ነው። ጥያቄው ምንድነው የሚለው? ምን እንደሚል እንጃለሁ። የምሰራበት እቃ ነው መሰል ሱቅ መሰለኝ የምትሸጠውና እኔ አለሁ አለም አላውቅም። ብቻ እቃውን ዋጋውን ጨምሬ ብሸጥ ችግር አለው እንዴ አለች። ሰዎቹ አያውቁም። ሁለት ነው መሰል የምትሰራውና አንደኛይቱ ታውቃለች፣ አንደኛይቱ አታውቅም አለችኝ ማለት ነው። ይሄ እንዴት ይታያል? እነሱ ከሚሏት በላይ ነው መሰል ጨምራ የምትሸጠውና ትርፉን ደግሞ ያንን ለራሷ ነው መሰል የምትወስደው። ግልጽ አይደለም። እሺ አንድ ጊዜ የገፋጋ ምን ታድርጉ ልጆች፣ መሲሁ እንደሚሞት ነብያችን ሰለላሁ ዐለይሂ ወሰለም ቃል በቃል የተናገሩበትን ላሳያችሁ። ልጆች ምን ታድርጉት? የሚጨውቱ ላይ ናቸው። ያኔ ያዙት ምን ታድርጉት? ሐዲስ ያውና የታገኝታላችሁ። ቡኻሪ 3443 ላይ ታገኝታላችሁ። አቡ ዳውድ 4324 ላይ ታገኝታላችሁ። እዚህ ጋር ያውና ሐዲሱ እዚህ ጋር ነው። አልአንቢያ ኢኽወቱ ሊዐላት ኡመሃቱሁም ሸታ ወዲኑሁም ዋሂድ ወኢኒ አውለ ናሲ ቢዒሳ ብን መርየም። ያ ሰላም! የማርያምን ልጅ ዒሳን ከማንም በላይ እኔ ነኝ የቅርብ ወዳጁ ብለው ተናገሩ። ሊአነሁ ለም የኩን በይኒ ወበይነሁ ነቢይ፣ ምክንያቱም በእኔና በእርሱ መካከል ነቢይ የለምና ብለው ተናገሩ። ወኢነሁ ናዚል፣ እርሱ ወራጅ ነው ቅሮት የለውም፣ ያኔ ይወርዳል ከሰማይ ነው። ፈኢዛ ረአይቱሙሁ ፈዕሪፉህ፣ በምታዩትም ጊዜ እወቁት እርሱን ልገልጽላችሁ ነው አሉ ነቢ ሰለላሁ ዐለይሂ ወሰለም። ረጁሉን መርቡዕ ኢለል ሑምራ ወልበያድ ዐለይሂ ተውባን ሙመሰራን ከአነ ረእሰሁ የቅጡር ወኢን ለም ይصብሁ በለን ፈየድቁ ሰሊብ
ويقتل الخنزير ويضع الجزية ويدعو الناس للإسلام يا مسيحو كسماي بميورد جزي سوتشن ودا اسلمنا يتطرى لالو يا ودا اسلمنا يتطرى فيهلك الله في زمانه الملل كلها إلا الإسلام الله بأرسو بمسيحو زمن هايمانوتشن هلو يتفاچوال إسلام بچا سيقر ويهلك الله في زمانه المسيح الدجال بيسوس بعيسى عليه السلام زمن يزاني هاستنيا مسيح الدجال يقدلال يموتال ثم تقع الأمنة على الأرض حتى ترتع الأسود يعني مع الإبل كزام بمدر لي سلام فكر يسفنا يا جماعة بمسيح الزمن تملكتوا حتى ترتع الأسود مع الإبل عم بساك جمال قار اسكت تطبق اسكت بلا درس اياشو عم بسانا يعني جمال አብረው ይኖራሉ ሁሉ ፍቅሩ ከሰው አልፎ በእንስሳትም ላይ ይሰፍናል ነው በዚያ ዘመን والنمار مع البقر ነብር ደግሞ ከከብት ጋር አብረው ይኖራሉ ሁሉ ተመልከቱ በመሲሁ ዘመን ፍቅር ሰላም ይሰፍናል አሉ ነብዩ ሰለላሁ ዐለይሂ ወሰለም አይደለም በሰዎች መካከል በእንስሳት መካከል ሳይቀራሉ አንበሳ ከግመል ጋር ነብር ከከብት ጋር አንዱ ሌላውን አይጎዳም አይበላም والذئاب مع الغنم ልክ እንዲሁ ደግሞ ተኩላዎች ከፍየል ጋር ويلعب الصبيان بالحيات ህፃናት ልጆች በእባብ ይጫወታሉ እባብ ራሱ የዛኔ አይናደፍም ተመልከቱ لا تضرهم አትጎዳቸውም አሉ فيمكث 40 سنة مسيح የሚቆየውን ቆይታ ይቆያል በምድር ላይ 40 ዓመት ይቆያል አሉ ثم يتوفى ከዚያም ይሞታል መሲሁ ويصلي عليه المسلمون ሙስሊሞችም ይሰግዱበታል ያው ከዚያም ይሞታል ቃል በቃል ይሄን ይመስላል እሺ በርሱ ዘመን በጣም ሀብት ይትረፈረፋል በሌላ ሐዲስ ላይ ويفيض المال አሉ መንግስት ነውና መሪ ነውና የዛኔ መሲሁ የዓለም በቃ አስተዳዳሪ ይሆናል እርሱ ነው ዓለምን የሚያስተዳድረው በእኔ ቁርአንና ሐዲስ ነው ብለዋል ነብዩ ሰለላሁ ዐለይሂ ወሰለም በተሰጣቸው በርሳቸው መልእክት ነው የሚያስተዳድረው ይታችኋል የዛኔ ويفيض المال መሪ መልካም ሲሆን ሀገሪቱ ጸጋ ባለቤት ከሆነች ያ መሪ የሀገሪቱን ሰዎች ሀብት በሀብት ያደርጋቸዋል መሲሁ እንደዛ ነው የሚያደርገው ገንዘብንም ይለቃል ለዓለም አሉ የዓለም ህዝብ እንዳለ በቃ በጸጋ እንዲትረፈረፍ ያደርጋቸዋል ይሰጣቸዋል لانه رئيس يعني መሪ ነው መንግስት ነው መልካም መሪ ነው አያችሁ አይደል የዛኔ በርሱ አገዛዝ ጊዜ ሰዎች አይበደሉም ፍትሃዊ የሆነ መሪ ነው ነብይ ነውና ነብያቶች አምላክን ህግና ስርዓት በመድር ላይ በደንብ አድርገው የሚያሰፍኑ ናቸው አያችሁ የዛኔ ነብያችን ሰለላሁ ዐለይሂ ወሰለም የሰዎችን የሀብት እንትን ሲገልጹ ምን አሉ በመድር ላይ አንድ ዳሃ አይኖርም ብለዋል አንድ ዳሃ አንድ ምስኪን አታገኙም የዛኔ አሉ በሌላ ሐዲስ ላይ ነብያችን ሰለላሁ ዐለይሂ ወሰለም ስለመሲሁ ሲናገሩ ምን አሉ تصدقوا قالوا قبل ان ياتي عليكم زمان يخرج الرجل بصدقته ويعود به ولم يقبله احد من الفقراء كما قال النبي صلى الله عليه وسلم ነብያችን ሰለላሁ ዐለይሂ ወሰለም ምን አሉ አደራ ሰዎች ዛሬ ምጽዋት አድርጉ ዳሃዎችን ስጡ ለግሱ አሉ ያ ቀን ከመምጣቱ በፊት አሉ የትኛው ቀን አንድ ባለ ሀብት ለዳሃዎች ለመስጠት ገንዘቡን በጆንያ ተሸክሞ ወጥቶ የሚቀበለው ዳሃ አጥቶ ገንዘቡን ይዞ የሚመለስበት ወደ ቤቱ ያ ጊዜ ከመምጣቱ በፊት አሉ ተወጣለህ ገንዘብን ሰደቃ ለመስጠት ከአላህ ዘንድ ምን ለማስጻፍ ለዳሃ በመስጠት ማለት ነው የሚቀበልህ ዳሃ አታገኝም ይዛል ሁሉም አለው ያ ዘመን የመሲሁ የኢሳ አለይሂ ሰላም ዘመን ነው ለምንድን ነው ይህ ጸጋ ሁሉ የተተረፈረፈበት ምክንያቱ ምንድነው አላህ አንድ ቃል አለው በቁርአን ላይ በሱረቱ አልአዕራፍ ላይ ይገኛል ولو ان اهل القرى امنوا واتقوا لفتحنا عليهم بركات من السماء والارض ولكن كذبوا فاخذناهم بما كانوا يكسبون على የዚህ ዓለም ሰዎች በእኔ በአላህ ቢያምኑ እኔን ቢፈሩ ማለት እርሱ ባወረደው ህግና ስርዓት ቢተዳደሩ ቢኖሩ ጸጋን በረከትን ከሰማይ ከምድር ባወረድኩላቸው ከምድር ባወጣሁላቸው ነበር አለ በመሲሁ ዘመን ቀደም እንዳልኳችሁ ከላይ ምን አሉ ነብዩ ሰለላሁ ዐለይሂ ወሰለም ሰዎችንም ወደ እስላም ይጣራል አሉ በርሱ ዘመን አንድም ሌላ እምነት አትኖርም አሉ ከእስላም ውጭ ስለዚህ የምድር ሰው እንዳለ ለአንዱ አምላክ ለአላህ የሚገዙበት ጊዜ ነው አላህ ዛኔ ቃሉን ይፈጽምላቸዋል እኔን ከተገዙ የምድር ሰዎች ጸጋና በረከትን አትረፈርፍላቸዋለሁ እንዳለው በዚህ ምክንያት አንዱንና ብቸኛ የሆነውን አምላክ በማምለካቸው ምክንያት ሰዎች የዛኔ ጸጋና በረከት ለምድር ሰዎች ይተረፈርፋል ማለት ነው وهذا هو زمن عيسى
የመሲሁ ዘመን ነው። እሺ ኡስታዝ ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። አንድ ጥያቄ ነበረኝ ማለት ዘካተል ፍጥር ላይ ማለት ነው እና ዘካተል ፍጥር ሳወጣ አንድ ላይ ብር መስጠት አንቺ ቀብጠሽ ነው ወላሂ ቀብጠሽ ነው አንቺ ያነ ዝም በይ ወላሂ እስኪ ቀብጠሽ ነው ረባላ አንቺ እሺ ምን አልኩ ወንድማችን ፍጥር ሳወጣ አሁን አውጥቼ ነበር እና ብሩን ቀጥታ ሰጥቻት ነበር አይደል እንደሱ መስጠት لا በዑለሞች መካከል ኺላፍ ቢኖርም ትክክለኛው አቋም እህል መስጠት የሚለው ነው ወንድም ምክንያቱም ሐዲሱ የመጣው በዚህ ነው فرض رسول الله صلى الله عليه وسلم زكاة الفطر على الرجال والنساء والصغير والكبير والعبد والأمة صاعا من تمر وصاعا من شعير وصاعا من بر وأمر أن تخرج قبل خروج الناس لصلاة العيد هنا حديث أهلنا عند السد يعززت أهلنا عند السد يعززت النبي صلى الله عليه وسلم زي حديث لا من الهلال لب بالو يا جماعة زكاة الفطر كهون ساعة جمرونا من السد وشي نبياتنا صلى الله عليه وسلم زكاة الفطر قديتها أدرقوان بميشل سولا يالشالي اللبت متكبرة لنجا يسرم قال شال سولا هنا እና የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም ዘካት አልፍጥርን በወንድም በሴትም ላይ በትልቅም በትንሽም ላይ ግዴታ አድርገዋል ይሄንንም ሷዕን ነው ያሉት ሷዕ ጣሳን ነው ማለት ነው በዚህ ዘመን 4 እፍኝ ነው ያዛኔ 4 እፍኝ ነው አስበው ይሄ ነው ይሄ 1 2 3 4 በዚህ እፍኝ 4 ማለት ነው በዚህ ነው እና በዑለሞች መካከል ታዲያ በኪሎ ስንት ሊሆን ይችላል በሚለው 3 ኪሎ አካባቢ እንደሚሆን ተናግረዋል ሼክ አብዱል ዐዚዝ ኢብኑ ባዝ ረሂመሁላህ ተዓላ ስለዚህ በአንድ ሰው ላይ 4 ኪሎ ይደርስበታል እንዳጠቃላይ በእህል ነው ሊሰጥ የሚገባው እሺ ይቅርታ 4 ኪሎ አልኩኝ 3 ኪሎ 3 ኪሎ እና በእህል ነው የሚሰጠው እሺ ይሄንን በአካባቢያችሁ ያሉ የመስጊድ መሪዎች እናንተ ሰብስበው የሚሰጡስ ከእናንተ ገንዘቡን ተቀብለዋችሁ ከዛ በኋላ እህል ገዝተው የሚሰጡ ከሆነ ችግር የለውም ገንዘቡን ከሆነ ግን አይቻልም በዚህ መልኩ አልታዘዝም ነብዩ ሰለላሁ ዐለይሂ ወሰለም ያዘዙት በእህል እንዲሰጥ ነው እሺ እኮ እንዴት ነው ማለት እኔ አውጥቼ ነበር እንደዛ አይቻልም ማለት ነው ባለማወቅ ያለፈው አልፏል ችግር የለውም ከዚህ በኋላ ያለው ግን አስተካክለው እሺ አላህ ይስጥልን ሰላም አለይኩም መርሐባ እንዴት ነው ወንድሜ ደግነሽ እና አብለሽ አለለሽ እንጀናኛ አልহামዱሊላህ አንድ ሁለት ጥያቄ ነበረኝ እሺ ጊዜ ለማቆጠብ ጁማዓ ስለሆነ ከሁለተኛ ጥያቄ ጀምር እሺ ተረዳ እሺ ሱራ አላስርም ምናሺ ሱሁር አላስርም ነበርና ሳይነያ ጾም አይቻልም መጾምሽ ተቀባይነት የለውም አሉኝ ዝም ባያቸው ዞር መብላት ሱና እንጂ ግዴታ አይደለም እሺ ንያ ወሩን ሙሉ ጾማለሁ ብለሽ መጀመሪያ አስበሻል አይደል በጭንቅ ባይምሮሽ خلاص በቂ ነው እሱ አንዳንድ ዑለማዎች ለየቀኑ ቢነየት ብላል ለየቀኑ ብትነይቱ መልካም የሱብህ ሐዘን ከመባሉ በፊት ነገር ግን ይሄን ያልቻለ ቢረሳ ሰውየው መጀመሪያው ጊዜ ላይ እኔ ወሩን ሙሉ ጾማለሁ የሚል ባይምሮ ውስጥ ስንት እስካሳደረ ድረስ خلاص ነይቷል من نوى يعني من خطر في باله بأنه سيصوم غدا فقد نوى كما قال شيخ الإسلام ابن تيمية رحمه الله تعالى إن كون كان يصوم على هم اللي بتنقل له وسط يدربت سو بقى يسوي يصوم خلاص نيته ايش عندي ጥያቄ ልጨምር ይቅርታ ጨምር እሺ ቶሎ ባትሪ ይዘጋ ሶላት ተሰግድ ደግሞ ዙሁር 40 ረካዓተይን ብለሽ ትታላልሽ አይቻልም እኔ ደግሞ ዙሁር በቃ ውዶ ሳረግ ብቻ ነው በቃ ውዶ ዙሁር ሰግዳለሁ ብቻ ነው ውዶ ማረገው እና አላሁ አክበር ላ ኢላሀ ኢላላህ ብቻ ነው ሰግደው እሺ ዝም ባያቸው አይቻልም ወይስ እንዴት ነው እንትን ንያ ባንደበት አይባልም እሺ ዙሁር እንደምትሰግጂ በልብሽ ማሰብ በቂ ነው እሱ እንጂ ባንደበታችሁ ሶሊ ሶላተ ዙሁር 4 ረካዓ ሊላሂ ተዓላ ማእሙማን አላሁ አክበር ታዘዝንም እንደዚህ
النية محلها القلب والتلفظ بالنية بدعة نية مجنيا وتوا لب ላይ ነው እና በአንደበት አይገለጽም እሺ ወንድሜ ሽክራን አላህ ይስጥልኝ ጀዛከላ ወራህመቱላሂ ወበረካቱ ወአለይኩም ሰላም ወራህመቱላሂ ወበረካቱ السلام عليكم أسو وعليكم السلام ورحمة الله وبركاته እኔ ጥያቄ ብዙ ነው በርግጥ እነዚህን ብቻ መልስልኝ ዘካ ነበረ እና የእህቴ ልጅ ነው የቲም ነው ሶላት አልፎ አልፎ ነው የሚሰግደው ለሱ ዘካ መስጠት ይበቃል አይበቃም ሶላት ሁልጊዜ መስገድ እንዳለበት ነገር እሺ አንዳንዴ እየሰገደ አንዳንዴ መተው ይሄ ተገቢ አይደለም ወአቡድ ረበከ ሐታ ያእቲየከ اليقين ሞት እስኪመጣበት ጊዜ ድረስ ጌታህን አላህን ተገዛ ይላል ይመቸን አይደለም ይወራቻል ስለዚህ ሁልጊዜ ቀጥ አድርጎ መስገድ እንዳለበት ንገሪው ዳዋ አድርግለት ምከሪው ከዛ በኋላ ስጭው እና ደግሞ የወንድማ ለባባት በኩል ነው የምንገናኘው መሬት አለው ሌላ የሚሸጠው ነገር የለም አቅመ ደካማ ነው ለሱስ መስጠት ይቻላል ሁሌ ለሱ ነበር የምሰጠው እስከዛሬ ግሬም የተቸገረ ቤተሰብ ካለ ወደ ወንድም ቢሆን ይሰጣል እሺ ወንድሜ ጀዛከላህ ኸይር አላህ ይስጥልኝ በሌላ ቀን አስገቡኝ ግን በአላህ አድሚኖች ብዙ ጥያቄ አለኝ እሺ እና ጥያቄ ቀብር መዘየር እንዴት ይታያል ቤተሰናሽ ዱዓ አድርግለት እስትግፋር ሰደቃ አድርግለት ለዚያ ለቦታው ሰው ሸት ውሃ የወሰዱ የሚደፉትስ ወተት ውሃ ምናምን ስህተት ነው አውርዱ ቦታ እንዲያልኩም ይሰማል ጥያቄ አለ ይቀጥል ይሰማል ምን ጥያቄ አለኝ እሺ ጥያቄሽ ምንድነው እሺ ሰላም አለይኩም ወአለይኩም ሰላም አንድ ጥያቄ አለኝና ልጀምር እሺ ባለፈው የሆነ ጥያቄ ጠይቄህ ነበር የአሻሪ ትምህርት የሚማሩ ሰዎች አብረው ከኋላ መስገድ እንዴት ይታያል የሚለው የመጀመሪያ ጥያቄ ነው በደንብ ስላልሰማሁ ትንሽ በደንብ ታብራራልኝ ደስ ይለኛል እሺ የአላህ Subhanahu Wa Ta'ala ስሞችና ባህሪያቶች ማጽደቅ ግዴታ ቁርአን ላይና በሐዲስ ላይ እንደመጣ ይሄን የሚያጸድቅ ሰው ወይንም ደግሞ ከአላህ Subhanahu Wa Ta'ala ውጭ ላይ እንደመጣ ለሌላ አካል አምልኮ የሚሰራ ሰው ይሄም ልክ ነው ይሄን እነዚህን ተከትሎ መስገድ አይቻልም ከአላህ Subhanahu Wa Ta'ala ውጭ ለሌላ አካል አምልኮ የሚሰራ ሰው ካለ ለይሄ ሰው ተከትሎ መስገድ አይቻልም ከአምልኮ ስርዓቶች መካከል አንደኛው ኢስቲጋሳ ወልኢስቲዓና وذكر الاستغاثة نوع من أنواع العبادة الذي يجب صرفه لله سبحانه وتعالى فقط ومن صرفه لغير الله عز وجل فقد كفر وأشرك ولا تجوز الصلاة خلف من يستغيث بغير الله سبحانه وتعالى أي نوشي እና ሌላኛው ጥያቄ ደግሞ አሁን ለምሳሌ የመማረው ላይክ ህግና ህገ መንግስት በሚለው ቶፒክ ነው መማረው ያለኝ ኮርስ ማለት ነው እና አንዳንድ ኡስታዞችን ጠይቄ ነበር ይሄ ነገር እንዴት ነው ከእስልምና ጋር ይጻረራል ወይስ አይጻረርም የሚለው ነገር ማለት ነው እና ምን አይነት መልስ መለሱልኝ ሱረቱል ማኢዳ ላይ ومن لم يحكم بما أنزل الله فأولئك هم الكافرون فأولئك هم الفاسقون فأولئك هم الظالمون የሚለውን ቁርአናዊ ቀርጽና ሰው እናንተ በእንደዚህ አይነት መልኩ ስለሆነ የምትማሩት ህገ መንግስቱ የናንተ ያለ ህግ ስላልሆነ ያከፍራል ማለት ይሄ አይቻልም በሚለው ነበር ያመጡት ሰውየው እውቀቱን ስለወሰደ ይከፍራል ማለት አይደለም እስካላመነበት ድረስ እና ከተቻለ ግን ሌላ ፊልድ በትመርጪ መልካም ነው ስለ ጤና አስመልክቶ ምናምን ተሻላርን በሌላ እና ያን ነገር ሰው እስካላመነ ድረስ ኩፍር ነው የሚሆነው ሰውየው ዝም ያንን ኩፍር የሚሆነው መቼ ነው ከተባለ إذا اعتقد أن حكم القوانين الوضعية أفضل من حكم الله عز وجل ورسوله عليه الصلاة والسلام الله هناك بلكتين يو هج لك يه سويت لنا جوت هج ديمقراطي لمثالي رسول يتشارر بلاج مبروك عمنا إذا كفران أفحكم الجاهلية يبغون ومن أحسن من الله حكما لقوم يوقنون يبغون ومن أحسن من الله حكما لقوم يوقنون يبغون ومن لك عنده ይህ የቁርአንና የሐዲስ መፍረድ እኔ አልፈልግም ብሎ ሰውየው መንግስቱ የማልፈርድበት ምክንያትም
አሁን ለጊዜው ተስማሚ ስላልሆነ እነሆ غير صالح لهذا الزمان والمكان ብሎ ከተናገረ وهذا يكفر بعد ነገር ግን ሰውየው የማይከፍረው ምን አይነት ነው ከተባለ እኔ መፈረድ ያለበት ይላል ይሄ መንግስት በቁርአንና በሐዲስ መሆኑን አምናለሁኝ ትክክለኛውን ፍርድ በላጭው ፍርድ እሱ ነው ግን በዚህ የምትፈርደው ታዲያ ለምንድን ነው ሲባል ጊዜ አይን መፈርደው ስልጣኔ እንዳላጣ ነው ሊል ይችላል ይሄ ሰው አይደል ይሄ ሰውዬ يعني وقع في كبيرة من كبائر الذنوب ولا يكفر ይሄ ነው ልክ እንደ ማንኛውም ወንጀል ማለት ነው ለምሳሌ ሰውየው አስካሪ መጠጥ ይጠጣል አይደል ወይ ከዲጋናሽ አሎ አሁን ነኝ አስካሪ መጠጥ ከተላላቅ ወንጀል ነው አይደል አዎ ኩፍር የሚሆንበት ጊዜ አለ የለም አለ መቼ ይተስተሐለሁ አይ እኔ ለምንድን ነው አስካሪ መጠጥ የምትጠጣው ተብሎ ሲጠየቅ ሐላል ስለሆነ በስልምና ቢል ሰው ይከፍራል አይከፍርም ይከፍራል አይሽ አላህ ሐራም ያደረገውን ሐላል ስላለ ነገር ግን በመጠጣቱ ብቻ ይከፍራል ይሄ ሰውዬ አይከፍርም አይሽ ለምንድን ነው የምትጠጣው ሲባል ሐራም መሆኑን አምናለሁኝ ግን በቃ እንደው ነፍስዬ በቃ አሸነፈችኝ ምናምን ብሎ የሚሰራ ሰው አለ ይሄ ሰውዬ ሐራምነቱን አላስተባበለም ስለዚህ በመስራቱ ወንጀለኛ ይሆናል وقع في كبيرة من كبائر الذنوب كتلالا وجلش وعنده لا يقول قال البارة كذلك الحكم بغير ما أنزل الله لكن لا ينبذ مسألتنا متاية الذين عبد الله بن عباس كفر دون كفر ولا يتناقروا كان الله بيجات بيفرق سويش لا يعنن قدم بجلس كلش مسألة بلونه على ما شفت تفشي